ማክሰኞ ዕለት ከሆነ ይሄ ታሜ ትናንትና በውጭ ሆኜ ልከራከር እንትን የምን መብት ይጠበቅልኝ ብዬ ጠይቄ ወረቀት አስገብቻለሁ አለ። ለእኔ አይደውልም ያውቀውም ኢትዮጵያን የሚደውል በዋስ ነው የወጣው ማለት ነው። አንቺም ወንድምሽም በዋስ አንቺ ፓስፖርትሽን አስረክቢት አለ። ችግር የለውም እንደዛ ከተቻለ ወንድምሽ ነው ግን ማሪ እንደው ራው እናቴ ትሙት ወንድሜ ነው። እንዲያውም ጠፍቶብኝ እኮ ለተሜ የጠፋብኝ ጊዜ እኛን አላወቅንም። 5 ቀን ጠፍቶ በ5ኛው ቀን ነው ኢትዮጵያ የደወለው። እሺ ወንድምሽ ከሆነ እግዚአብሔር አምላክ ያስወጣው ውዴ። አሜን አሜን። አይዞሽ ይወጣል። ደግሞ ቁጥር የላክሽልኝ የማን ነው ሀይቴ? ሰምሃር እኔ ላኩልህ የኤጀንሲውን ቁጥር ላኪልኝ ብለኸኛል ነበር። ለአንተ የኤጀንሲውን ለመሲ ደግሞ የባልየውን ደወልኩኝ። ባልየውን አወራሁት። ባልየው ሲጀመር ነበረበት አነጋገሩ በጣም ተርበትብቷል። በጣም ደንግጧል። አንተ ከህግ አካል ጋር ሄደህ ተመርምረህ ቫይረሱ ደሙ ስንት ዓመት መኖሩን መረጋገጥ አለበት። ምክንያቱም የሰው ህይወት ነው ያበላሸው ስለው እያለ ነው የሚያወራው። ነገ ደውልልሃለሁ በስነስርዓት ሰው እናዘጋጅና ተመርምረው ውጤቱ መላክ አለብህ። የሴት ልጅ ህይወት አበላሽተህ ተዘብዝፈህ አትቀመጥም። ሴቶች እንዲጠነቀቁ ደግሞ ማብራሪያ እንሰጣለን አልኩት። ኢትዮጵያ ስለሆነ አርጌ ነው የተናገርኩት። በቃ አሪፍ ነገር አንቺ አላኩሰሽ በቃ አሪፍ ነገር። ወይኔ እንዴት እየጣርኩኝ ክርስቶስን ትላንትና ረጅም ሰዓት ምን አለች መሰለ በእኔ ምላስ በቃ አሪፍ ነገር። የኔ እናት በጣም ነው የማመሰግነው። ምን ያክል ከጭንቀት እንደተገኘ እዚህ በኋላ የደላላ የምንም ኬስ ስታመጡ ወተት መግዣ ታመጣላችሁ። እርጎ እየጠጣው ነው ከዚህ በኋላ ኬዛችሁን የማየው። የአርሰናል ጨዋታ ነው ያኬዝ ወይ አርሰናል ባዩ እኮ አርሰናል ይሻላል። በማግስቱ ይረሱታል። ኦኬ ሄኖክ ነው ሰላም ሀሚድ። ኦኬ ቀጥልስ ወንድሜ። በመጀመሪያ የመሲ ቤተሰቦች እንዴት ናችሁ? ሰላም ናቸው? መሲ አንቺንም በጣም ነው የማከብርሽ፣ በጣም ነው የምወድሽ። ወደህ ነው እና ብትጠላኝም ብትወደኝም ጭንቅላት ትክል ያለው ቀጥል። ያው በስራዎችሽ ነው ብዙ ሰው እንትን የሚያደርግሽ ማለት። ከ5 ወር በፊት ማለት ዱባይ ነበርኩኝ። ከዚህ ሲሄድ ስራ አስገባሃለሁ ሁሉ ነገር ካምፓኒ ጨርስላ ምናምን ብሎኝ ጨርሶልኝ እሺ ምናምን ብዬ ልኬለት ምናምን አልቆ ሄድኩኝ። እዛ ከሄድኩ በኋላ ያው እንደ ተቀያየረብኝ ታውቂያለሽ። ጸባዩ ስራ ሄዳለሁ አያስገባኝም። እዛ ጋር ያለው ስሙ ሌላ ነው። እዛ ጋር ያለው ስሙ ሌላ ነው ግን ተመሳሳይ እራሱ ሰውዬ ነው። ከዛ እሺ አልኩት። እዛ ደረስኩኝ። በቃ ቤተሰቦቼ ቤት ሸጠው ነው አደራህን አልኩት። በህይወቴ ግን ብዙ ነገር ተምሬበታለሁ። ማርያምን ነው ወንድሜ ስሜታዊ አቱ ለምን መሰለ እኔ ቤት አሁን ለቅሶ አስቆም ያለው ኮሜንታተሮች ስሜታዊ የሆኑና አይሆኑ ፍርድ ይፈርዳሉ ወንድሜ። እና ስሜታዊ ሳትሆን ስሜትን ዋጥ አድርገን አባቶቻችን እኛ አበሻ ጥቁሮች ወኔ ያምነን ዝም ብለህ በወኔ ጠቅጠቅ አድርገን እንወጣለን። ከዛ በኋላ እሺ ምንም ችግር የለውም አለኝ። እሺ አልኩኝ እኔም። ከዛ በኋላ እዛ ከሄድኩ በኋላ ቃራሙስ እስኪገባ ጠበቀኝ። ታውቂያለሽ ስራ ይወስደኛል አይሳካም። ከዛ በኋላ ምን ይሻላል አለኝ። መፍትሄ ይፈልጋል ቃራሙስ ከገቡ በኋላ ማለት። እንዴት ነው መፍትሄ የምፈልገው? እዚህ አንድ ማውቀው ሰው ቢኖር አንድ ከአንተ ጋር አልገናኝም። እዚህ ማላውቀው ሰው ምንድን ነው መፍትሄ እንፈልጓል። ብቻ አላውቅም የምፈልገው መፍትሄ ይፈልጋል። ቆይ ወንድሜ አይዟችሁ እሺ። የቆያችሁ ፎሎ አታርጉት። አንዴ ፎሎ አርጉት። ኦኬ እሱ እኮ ከሳሽ ሆኖ ነው የመጣው። ውዶች አድርጉት ፎሎ። አትሳቀቁ እንዴ ጠላታችሁ ይሳቀቅ። በዚህ ልክማ አትፍሩኝ። ፎሎ አርጉት ውዶቼ። እሺ ቀጥ በጣም አመሰግናለሁ ስላስገባሽኝ። ያለ አይስጥልኝ። ከዛ በኋላ በቃ እሺ አማራጭ አጥቶኝ ማለት መሲ። ከዛን እሺ ከልዩሊ የሚባል አለ። ከልዩሊ በቃ ልስራ
ምክንያቱም ያን ሁሉ ወጪ አውጥቼ ቤተሰብ እዚህ ጋር ምን እንደሚሰማው አውቃለሁ። ከዛ በኋላ እሺ ከዛን የሆነ ገጠር ውስጥ በሆነ በሰው ደላላ የሆነ መዝራ ውስጥ ወሰዱን ማለት። በሰዓቱ ደግሞ እኔ የሄድኩበት ግንቦት አካባቢ ውስጥ ነው እንደዚህ የተፈጠረው ማለት ነው። ግን አሁን እንትን ጨመቅ አድርጎ ለመናገር ታሪካዊ አመጣጥ ውስጥ ገባና ጉዳዩ ምን ሆነ? አመጣክ፣ ወረቀት አላሰራለህም፣ ቀራማ ገባክ ወይስ ምን? ብር በላክ? ጨመቅ አድርጎ ግንቦት ላይ ነው ያቆምኩት። ጉዳዩ ወደ ሐምሌ ይምጣ። እሺ ከዛ በኋላ በቃ ተመልሼ ሙቀቱ ምናምን ሲከብደኝ ወደ ቤት ተመለስኩ። በጣም ስላልከብዶኝ ማለት ነው። ምግብ ምናምን ስለማይሰጡን ከብዶኝ ወደ ቤት ተመለስኩኝ፣ ወደ እሱ ኢጃዛ ቤት ማለት ነው። ከዛ በኋላ በአጋጣሚ በቃ አጎቴኝ ምናምን ተፍ ብለህ የሆነ ነገር ፍጠርልኝ፣ እዚህ የተሰቃዩ ነው፣ አይዲ በራሴ ላወጣ አፕላይ ላስደርግ አፕላይ አርግልኝ እያልኩት ማታ ላይ አጋጣሚ አላይ ነው እኔ የነበርኩት ማለት ነው። በፍተሻ ሰዓት አጋጣሚ ተያዝኩኝ ማለት ነው። ያለበስኩት ቁምጣና ቲሸርት ነው። በቃ በዛው እንደዛው በባዶ እግሬ ነው የወጣሁት ማለት ነው። ከዛ በኋላ ከኔ ጋር የወጡ አሉ፣ እሱ ያመጣቸው ማለት ነው። እነሱ ሲወጡ እኔም ተስፋ ነበረኝ ታውቂያለሽ፣ እየጠበቅኩት ነው። ብሩ ተልኮ ቃራማውን ከፍሎ ያስወጣኛ ብዬ ጠበቅኩ። ከዛን ጸጥ አለኝ። ዲፖርት ተደርጌ ወደ ኢትዮጵያ ሲሄድ እኔ ከብዶኛል። መጀመሪያ በቃ ኖርማል ስላልነበርኩ ወይ ከዛን ወደ ሰሚነሽ ነው የሄድኩት ቀጥታ ማለት ኖርማል አልነበርኩም በሰዓቱ ማለት። አሁን ነው ስንት ብር ነበር የከፈልከው? ቆይ አሁን በቃ ወደ ፖይንቱ መጣ። እኔ ላስተካክለው ወሬውን። ቆይ ወሬውን እኔ ላስተካክለው ማለት ንግግርህን እኔ ላስተካክለው። ከሀገር አመጣክ፣ ስራ ሳያስገባህ ቀራማ ውስጥ ገብተህ ካንስሌሽንም ቀራማ ውስጥ ገብተህ አይዲም ሳይሰራልክ እንደ አጋጣሚ ከሊወሊ ተፍ ስትል ፖሊስ ያዘክ፣ ታሰርክ፣ ወደ ሀገር ዲፖርት ተደረግ። ከዛ በኋላ ብርህም ምናምን ከሰርኩኝ ነው ፖይንቱ አይደለም? ቴንኪው። ስንት ብር እና የተወሰነ ላክልኝ 280 ሺህ ብር የወሰደ የተወሰነ ላክልኝ፣ የተወሰነ ብር ላክልኝ። እዚህ ከብዶኛል። እኔ በፊት ዴሊቨር ነው የምሰራው እና እሱን ልስራ፣ የተወሰነ ብር እንኳን ላክልኝ። እሺ አልተሳካም፣ ፈጣሪ አልፈቀደም፣ ይሁን አልኩት። ከዛ በኋላ አየውና ጸጥ አለኝ። በአጋጣሚ የእሱ ማስረጃ ሙሐመድ ነው የሚለው፣ እዚህ ሀገር ደግሞ ባልታ ንጉስ ነው የሚለው። ሁለት ስም ነው የሚጠቀም እዛ ሀገር። ባልታ ንጉስ ባልታ ንጉስ። ይሄ ባልታ መባል ያለበት። እሺ ቁጥሩ አለ አለኝ፣ የሚስትየውም አለኝ የእሱም አለኝ። እዛው አንድ ልጅ ባለትዳር ነው። ልጅ አለው። ባለትዳር ላይ አሁን 12 ሰዓት ሆኗል። አሁን አንደውልም። ነገና ህጎች ማለት ወንጀላጤ ቢሆን እንደውል ነበረ። ሚስቱ ደግሞ ባሌ ጋር ደወለች ልትል ስለምትሆን ነገረኛ ሚስት ናት። የላላ ሚስቱን ነገረኛ ናት የምትሆነው። እኔም እህትህ እንዳልጣላ ነገ ይሄንን ጉዳይ እንሄድበታለን። ስልክ ቁጥር ሬዲ አድርገና ፕሮፋይል እንዳትቀየር። ያንተ ኬዝ ወደ ነገ ተዘዋውራለች ወንድሜ። እሺ መሲ ሰላም ይልኝ። አብሽር። ደግሞ ወንድ ልጅ ከሀገር ወንድ ልጅ አገር የለውም ሰፈር እንጂ። እሺ እሱማ ልክ ነሽ፣ ግን ያው የአዲስ አበባ ልጅ ነው ገጥምሽ ነው። ሰንዳፋ ከአዲስ አበባ ቦታ ብሎ ሰንዳፋ። ፒስ ያራድጌ ልጅ በቃ ፒስ እናደርገዋለን፣ እናወራዋለን። እሺ ይመች። ሰላም ነው ሁላችሁ። እንዴት አመሻችሁ? መሲ እሺ የአንቺስ ኬዝ? የእኔ ኬዝ የፍርድ ቤት ኬዝ ነበረ። ታሜን ፈልጌ ባለፈው ዙዙ በውስጥ ስልኩን ሰጥሻለሁ ብለኝ አልሰጠችኝም እና ታሜን ፈልጌው ነበረ። እሺ ጨመቅ አድርጌውና አከሳሰሱን ምናምን ሳይሆን ጉዳዩን ወደ ዋናው ግብት በይና ነገር አለ። ጉዳዩ ምንድን ነው? ኦኬ እንትን ሌበር ደውዬ በካንስሌሽን ዙሪያ ሰውየው የከለከለኝን ተፈርዶልኝ ነበረ ማለት ነው። እና የተፈረደልኝን ብር አልሰጠኝም። ሁለተኛ ነገር ደግሞ እሱ ከሶኝ ነበረ የቤት እቃዎች አበላሽታለች ብሎ። እሱም ትናንትና ደውሎልኝ ሌበር ሜሴጅ ልኮልኛል ክሱ እንደተዘጋ ማለት ነው። ግን ሰውየው ብሎክ አድርጎኛል። እንዴት ነው እኔ ቀድሜ ከስሼ እያለው እሱ ብሎክ ሊያደርገኝ የቻለው?
እናም እስካሁን ድረስ ምንም እቃዎችን አልሰጠኝም። ወር ሆኖኛል። እኔ ስራ አጥቼ ቁጭ ብያለሁ። ኦኬ፣ የአንቺ ጥያቄ ቅድሚያ ከሳሽ እኔ ሆኜ እያለ በዩናይትድ አረብ ኤምሬት ውስጥ ነዋሪ ሆንኩኝ። እኔ ኢትዮጵያዊ ዜጋ ክስ ያቀረብኩት ቅድሚያ እኔ ሆኜ እያለ ሰውየው ግን ከኋላ መጥቶ ብሎክ አድርጎኛል። እኔ ቅድሚያ ከሳሽ ሆኜ እያለ እንዴት እሱ ብሎክ ሊያደርገኝ ቻለ? ከህጉ አንጻር ምን ይላል ነው የአንቺ ጥያቄ? አዎ፣ ምክንያቱም ኮንትራቴን ጨርሻለሁ። ኮንትራትሽን ጨርሰሽ ኦልሬዲ ክስ ያቀረብሽው አንቺ ነሽ። አቶ ታሜ መልስላት። ይሄ ከእኔ እውቀት በላይ ነው። እኔ ይህ ብር ተበላን ባሌ ይሄን እንደዚህ ያደረገኝ ነው የፍርድ ቤት ኬዝ እውቀቱ የለኝም። ከመጀመሪያ አልነበርኩም ሀይቲ ይቅርታ። ታሜ እሷ ማለት እንደተረገሙ ሌበር ከሰሰች፣ ስፖንሰር ግን ብሎክ አደረጋት። ኦኬ፣ ስለዚህ ቪዛሽ የዱባይ ነው? አዎ፣ የአቡዳቢ ነው። የአቡዳቢ አይችልም። አንቺ ሌበር ከከሰች በተአምር እሱ ማለት መጥቶ ሊያደርግ አይችልም። አድርጎኛል። ሌበር ደውሎ አድርጎሻል ብሎ ስለዚህ አንቺ አልከሰስሽ እና ከስሻለሁ። እልክልሃለሁ በውስጥ እስኪ ዋትሳፕ ቁጥር ስጠኝና እያንዳንዱን የተፈረደልኝን ሁሉን ነገር ከነቀኑ ልከውልኛል አለኝ። ፍርድ ወጣ? አዎ ወጥቷል። ወላ የቃዬ ፍርድ ወጥቷል። እንደገና ደግሞ ትናንትናም እሱ የከሰሰኝ ተከንስሏል ብሎ እሱ ካሳ ነበር የጠየቀው። 4000 ብር ትክፈለኝ ብሎ ያደረገኝ እቃ አበላሽታለች ምናምን እና 4000 ብር ትክፈል የሚል ነበረ። እና ትናንትና ደውለውልኝ የሆነ ሲጠይቁኝ እኔ ምንም ያጠፋሁት ነገር የለም ብዬ ስላቸው ክሱ ማብቃት እንዳለበት እንትን የሚል ተላከልኝ። እሱንም ልክልሃለሁ ያ እንድታስረዳኝ ነበረ። ስልክ ቁጥርሽን ስጪኝ። እሺ 555 ሰፈር 50 ደቂቃ በአረብኛ ነገር ወይ አልችልም። ሰፈር 50 49 28 71 ልጻፍልህ ከስር ታሜ ላለች ነው መጽፈሻ መላስ የለሽም? 555 49 28 71 ኪፍ ያኔ 555 ዜሮ ጨምረህ ነው ታሜ። ሰፈር 50 አንዴ በሰፈር 50 ኦኬ የላ ሩቅ 49 ኦኬ 28 71 7 واحد 5 عمل ريموف تامي هذا كتير 5 رقم كتير. بروفايل الساعة تاعش WE ما طالش نو المطة አሁን መጣልኝ። 61 መጨረሻው ነው ታሜ። ኦኬ በቃ በውስጥ ልክልሃለሁ ሁሉንም። ሚዩት አድርጌ እሱ ኬዙን ያልቀጣይ አንዳችሁ ሶስታችሁ ሚዩት እንዳትከፍቱ። እኔ ሁላችሁም ሚዩት አድርጎ አንድ ይቅርታ። ሰምሃር ሀቢብቲ ልጁ አናገርኩት። አሁን ቮይስ ላከና አላየሁትም፣ ግን ከላይ ቮይስ ልኮ እያየሁት ልጠይቀ ነበር። እሺ አሁን እነሱ ልጅቷ ወደ ቢሮ ስትመለስ ሰዎቹ ምንም አልነገሯችሁም? ተማም ምንም አላወቁም። ልጅቷ በሽታ አለባት፣ HIV አለባት ምናምን ምንም የተባለው ነገር የለም። ጀስት ልጅቷ ተመለሰች ወደ ቢሮ። ከ3 ቀን በኋላ እነሱ ኦልሬዲ ልጅቷ ማለት እኔ በራሴ ወይም እንደዚህ خلاص እሺ ክፈይ የከፈል ያወጣ ነው ወጪ መልሽና ችግር የለም ሌላ ቦታ መሄድ ከፈለግሽ ትሽያለሽ። ከዛም በኋላ 2000 ድርሃም ሰጣቸው አይደለ? በ3ኛው ቀን ሰዎቿ ማለት ነው የልጅቷ ማለት የወሰዷት ሲመረምሯት ውጤቱ ማለት ለመክተቡ ተላከ። እቺ የነተልት ማለት እንዲህ አለባት ገባሽ? ከዛም በኋላ ኦልሬዲ ለአንቺ መሰለኝ ወይም ሰናይት የምትባል ማባረፍ ዘመዷ ነች። ኦኬ ኖ ችግር የለም خلاص መክፈል ያለባት ምንም አትክፈል።
2,000 ድርሃም እዚህ ጋር ማለት እየሰጠችን ኢቨን ማለት በሱ እንድትሰፈር እናደርጋለን። ችግር የለም። ትኬት ይገዛላት እና ካላስ ትሄድ ወደ ሀገሯ። ለልጅቷም ደግሞ መስጅ እየላክላት አትመልስም። ወይም ብሎክ አረገችው ወይም ማባረፍ ምን እንዳረገችው ገባሽ? ስለዚህ አሁን እሷ መሄድ ከፈለገች የራሷ ጤና ማለት ከሁሉንም በላይ ነው። እዛው መታከም ስለምትችል ቶሎ ማለት ትሄድና ትጨርስ።